እንኳን ለአጋዕዝተ ዓለም ቅድስት ሥላሴ ዓመታዊ ክብረ በዓል በሰላም በጤናና በፍቅር አደረሳችሁ አደረሰን። ሕዝበ ክርስቲያን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሐምሌ 7 ቀን እግዚአብሔር አምላክ በአብርሃም ቤት የገባበትና ሳራ ይስሐቅን እንደምትወልድ የተናገረበት ዕለት ነው። ይህ የቅድስት ሥላሴ ክብረ በዓል በቅድስት ቤተ ክርስቲያን በየዓመቱ በደማቅ ሥርዓት ይከበራል። ታሪኩንም ባጭሩ በዚህ ቪዲዮ እንዲህ አቅርበነዋል። እስከ መጨረሻው ተከታተሉን። አባታችን አብርሃም ከተመሳቀለ ጎዳና ላይ ድንኳን ሰርቶ መንገደኞችን ሁሉ በእንግድነት እየተቀበለ ሲያስተናግድ ይኖር ነበር። ጥንተ ጠላታችን ዲያብሎስ ለተንኮል አያርፍምና ይህን መልካም ግብሩን ለማሰናከል አሰበ። አስቦም አልቀረ። የተጎዳ ሰው መስሎ ከጎዳና ቆሞ አብርሃም እንግዳ መቀበል እንደተወ እርሱ ሊበላ ሊጠጣ ከቤቱ ቢሄድ ራሱን ፈንክቶ ደሙን አፍሶ አጥንቱን ከስክሶ ልብሱን ገፎ እንደመለሰው ወደ አብርሃም ቤት ለሚሄዱ ሰዎች ይናገር ጀመር። በዚህ የተነሳም እንግዳ ወደ አብርሃም ቤት አልመጣ አለ። በዚህ ጊዜ አብርሃምም ማደ እግዚአብሔርን ያለ ምስክር አልመገብም ብሎ 3 ቀን ሳይመገብ ጾሙን አደረ። በሦስተኛው ቀን ይህን ደግነቱን እግዚአብሔር ተመልክቶ በሦስት ሰዎች አምሳል አንድም በቅድስት ሥላሴ ወይም በሦስትነቱ ከአብርሃም ቤት ገብቷል። በኦሪት ዘፍጥረት ምዕራፍ 18 ከቁጥር 1 እስከ 19 ተጽፎ እንደምናገኘው በቀትር ጊዜ አብርሃም በድንኳኑ ደጃፍ ተቀምጦ ሳለ እግዚአብሔር በሦስት ሰዎች አምሳል በመምሬ አድባር ዛፍ ተገልጦለታል። አብርሃምም 3 ሰዎች ቆመው ባየ ጊዜ ሊቀበላቸው ከድንኳኑ ደጃፍ ተነስቶ ወደ እነርሱ ሮጠ። ወደ ምድርም ሰገደና አቤቱ በፊትስ ሞገስ አግኝቼ እንደሆነ ባሪያን አትለፈይም ብሎ ተማጸነ። በመቀጠል አብርሃም ጥቂት ውኃ ይምጣላችሁ፣ እግራችሁን ታጠቡ፣ ከዚችም ዛፍ በታች ረፉ፣ ቁራሽ እንጀራም ላምጣላችሁ፣ ልባችሁንም ደግፉ፣ ከዚያም በኋላ ትሄዳላችሁ፣ ስለዚህ ወደ ባሪያችሁ መጥታችኋልና ሲላቸው እነርሱም እንዳልክ አድርግ ብለውታል። የኦሪት ዘፍጥረት አንድምታ ትርጓሜ እንደሚያስረዳው አብርሃም ቅድስት ሥላሴን ጌቶቼ ከቤቴ ገብታችሁ ዕረፉ ሲላቸው ደክሞናልና አዝለ አስገባን አሉት። እርሱም እሺ ብሎ አንዱን አዝሎ ቢገባ ሁለቱ በግብር አምላካዊ ወይም በአምላካዊ ጥበብ ከቤቱ ገቡ። አብርሃምም ወደ ሳራ ዘንድ ፈጥኖ ሄደና 3 መስፈሪያ ዱቄት ፈጥነሽ አዘጋጂ፣ ለውሹም እንጎቻም አድርጊው አላት። እርሷም እንዳዘዛት አደረገች። አብርሃምም ወይፈኑን አርዶ አወራርዶ አዘጋጅቶላቸው ተመግበዋል። ወይፈኑም ተነስቶ ስብዓት ለአብ ስብዓት ለወልድ ስብዓት ለመንፈስ ቅዱስ፣ ለአብ ክብር ምስጋና ይገባል፣ ለወልድ ክብር ምስጋና ይገባል፣ ለመንፈስ ቅዱስ ክብር ምስጋና ይገባል ብሎ እግዚአብሔርን አመስግኗል። ከዚያ በኋላ እግዚአብሔር አብርሃምን ጠርቶ ሚስት ሳራ ወዴት ናት አለው። አብርሃምም ከድንኳኑ ውስጥ እንዳለች ነገረው። እግዚአብሔርም የዛሬ ዓመት እንደ ዛሬው ጊዜ ወደ አንተ በእውነት እመለሳለሁ፣ ሚስት ሳራም ልጅ ታገኛለች ብሎ ለአብርሃም አበሰረው። ሳራ ይህንን ቃል በሰማች ጊዜ ባለቤቷም አርጅቶ እርሷም የሴቶች ግዳጅ ትቷት ነበርና ሲያረጁ አምባር ይዋጁ እንዲሉ እስከ ዛሬ ድረስ ቆንጆ ነኝን? ጌታዬ አብርሃምስ ገና ጎልማሳ ነውን? ብላ በማሰቧና መውለዷን በመጠራጠሯ ሳቀች። እግዚአብሔርም ምስጢሩን በአጽንዖት ለማስረዳትና አስረግጦ ለመንገር
አብርሃምን ሳራ ለምን ትስቃለች? በውኑ ለእግዚአብሔር የሚሳነው ነገር አለን? አለው። ሳራም ስለፈራች አልሳኩም አለች። እግዚአብሔርም መሳቋን እንዳወቀባት ከነገራት በኋላ በድጋሜ በዓመቱ ወደ አብርሃም ቤት እንደሚመጣና ሳራ ወንድ ልጅ እንደምትወልድ አብስሯቸዋል። በዚህ ትምህርት ብዙ ምስጢራት ይገኛሉ። ጥቂቶቹን በመጠኑ ለማስተዋስ ያህል 3 ሰዎች ሊቀበላቸው ወደ እነርሱ የሚሉትና ሌሎች በብዙ ቁጥር የተገለጹ ተመሳሳይ አረጋት የእግዚአብሔርን ሦስትነት በፊትስ ሞገስ አግኝቼ እንደሆነ ባሪያን አትለፈኝ የሚለው አረፍተ ነገር ደግሞ አንድነቱን ያመለክታል። ሳራ ዳቦ ያዘጋጀችበት 3ቱ መስፈሪያ የሦስትነቱ ዳቦው አንድ መሆኑ ደግሞ የአንድነቱ ምሳሌ ነው። ቅድስት ሥላሴ አብርሃም ያዘጋጀውን እንስሳ ተመገቡ ተብሎ መነገሩም በሰው አምሳል ስለተገለጡና ለአብርሃም የበሉ መስለው ስለታዩት ነው እንጂ ለቅድስት ሥላሴ መብል መጠጥ አይስማማቸውም። መምህራነ ቤተ ክርስቲያን እንዳስተማሩን ቅድስት ሥላሴ ምግብ በሉ ማለት ቅቤ ከእሳት ገብቶ አልቀለጠም እንደ ማለት ነው። መብላት መጠጣትን የመሰሉ የሥጋ ተግባራት የመለኮት ባሕርያት አይደሉምና። ከዚህ በተለየ ምስጢረ ሥላሴ ሳራ ለምን ትስቃለች? በውኑ ለእግዚአብሔር የሚሳነው ነገር አለን? ብለው ከጠየቁት ኃይለ ቃል መካከል ለእግዚአብሔር የሚሳነው ነገር አለን የሚለው እመቤታችን በድንግልና ጸንሳ በድንግልና እንደምትወልድ ሲያበስራት ወንድ ሳላውቅ ይህ እንዴት ሊሆን ይችላል ብላ በጠየቀችው ጊዜ መልአኩ ቅዱስ ገብርኤል ደግሞ መናገሩ የእግዚአብሔር ቃል በዘመን ብዛት የማይለወጥ ሕያውና እውነተኛ መሆኑን ያጠይቃል። እግዚአብሔር አብርሃምን ሳራ ወዴት ናት ሲል መጠየቁም ያለችበት ጠፍቶበት ሳይሆን የሚነግራት ታላቅ የምሥራች እንዳለ ለማጠየቅ ነው። ሰውን ያለበትን ጠይቆ ጠርቶ አቅርቦ አስደሳች ዜና መንገር የተለመደ ነውና፣ ይኸውም አዳም ወዴት ነህ ከሚለው ጥያቄ ጋር ተመሳሳይነት አለው። እግዚአብሔር አምላክ አባታችን አዳምን ወዴት ነህ ሲል የጠየቀው ያለበትን አላውቅ ብሎ ሳይሆን ቃል በቃል ሊያነጋግረው ከልጅ ተወልጄ አድናለው የሚለውን የድኅነት ቃል ኪዳን ሊሰጠው ፈቅዶ ነበር። እንደ አዳም ሁሉ ለሳራም ለጊዜው ይስሐቅን እንደምትወልድ ለፍጻሜው ደግሞ ከአብርሃም ዘር ከምትሆን ቅድስት ድንግል ማርያም እግዚአብሔር ሥጋ ለብሶ እንደሚገለጥና ዓለሙን እንደሚያድነው ለመንገር አብርሃምን ሚስት ሳራ ወዴት ናት ሲል ጠይቆታል። ከዚያም የይስሐቅን መወለድ አብስሯቸዋል። ይኸውም 5500 ዓመት ሲፈጸም እግዚአብሔር ከአብርሃም የልጅ ልጅ ከእመቤታችን ቅድስት ድንግል ማርያም እንደተወለደ፣ በዚህ ጊዜም በሳራ የተመሰለች ወንጌል በይስሐቅ የሚመሰሉ ምዕመናን እንዳስገኘች ማለትም አዲስ ኪዳን ተመስርታ ብዙ ክርስቲያኖችን እንዳፈራች የሚያመለክት ምስጢር አለው። የቅድስት ቤተ ክርስቲያን ሊቃውንት እንደተረጎሙልን የአብርሃም ድንኳን የእመቤታችን ምሳሌ ነው። ለአብርሃም የሃይማኖቱን ዋጋ የምታሰጭው አንቺ ነሽ እንዳለ አባ ሕርያቆስ በአብርሃም ድንኳን አላፊ አግዳሚው ይመገብበት ያርፍበት እንደነበረ ሁሉ በእመቤታችን አማላጅነትም መንገደኞች ማረፊያ፣ እንግዶች መጠለያ፣ ስደተኞች ተስፋ ያገኛሉና ከሁሉም በላይ የነፋስ የሥጋ መድኃኒት የዘላለም ማረፊያ እውነተኛ መብልና መጠጥ የሆነውን ኢየሱስ ክርስቶስን የወለደች እርሷ ናትና በአብርሃም ድንኳን ትመሰላለች። ቀትር በሆነ ጊዜ ማለትም በ6 ሰዓት አብ፣ ወልድ፣ መንፈስ ቅዱስ ወደ አብርሃም ድንኳን እንደገቡ ሁሉ
5500 ዓመት ተፈጽሞ በ6ኛው ሺህ ዓመት እግዚአብሔር አብ ለአንጾ፣ እግዚአብሔር መንፈስ ቅዱስ ለአንጾ፣ እግዚአብሔር ወልድ በተለየ አካሉ ሥጋን ለመልበስ በእመቤታችን ቅድስት ድንግል ማርያም አድረዋልና እመቤታችን በአብርሃም ድንኳን ትመሰላለች። በ6ኛው ወር ቅዱስ ገብርኤል ከእግዚአብሔር ዘንድ ወደ እመቤታችን ተላከ ተብሎ እንደተጻፈ በዚህ ቃለ ወንጌል 6ኛው ወር የሚለው ሐረግ 5500 ዘመን ተፈጽሞ በ6ኛው ሺህ ዘመን ቅዱስ ገብርኤል ወደ እመቤታችን ለብስራት መላኩን ያመለክታል። በአብርሃም ቤት በድንኳኑ ውስጥ ወይፈኑ ስብዓት ለአብ፣ ስብዓት ለወልድ፣ ስብዓት ለመንፈስ ቅዱስ ብሎ እንዳመሰገነ ሁሉ እግዚአብሔር አምላክ ከእመቤታችን በተወለደ ጊዜም ቅዱሳን መላእክትና የሰው ልጆች ስብዓት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰባ፣ ክብር ለእግዚአብሔር በአርያም ይሁን ሰላምም በምድር ለሰው በጎ ፈቃድ እያሉ እግዚአብሔርን በአንድነት አመስግነዋል። እግዚአብሔር አምላክ ለአብርሃም የይስሐቅን መወለድና በሥጋ ማርያም መገለጡን ከነገረው በኋላ ተመልሶ ሄዷል ስንልም ቅድስት ሥላሴ ከአብርሃም ቤት በሰው አምሳል ሲወጡ መታየታቸውን ለማመልከት እንጂ እግዚአብሔር መሄድ መምጣት የሚነገርለት ሆኖ አይደለም። እርሱ በዓለሙ ሁሉ ሰፍኖ የሚኖር አምላክ ነውና። ነገር ግን በልዩ ልዩ ምሳሌ እየተገለጠ ጸጋውን በረከቱን ማሳደሩን ለመግለጽ መጣ፣ ሄደ፣ ወረደ፣ አረገ እየተባለ ይነገርለታል። ዝግጅታችንን ለማጠቃለል ያህል ሐምሌ 7 ቀን እግዚአብሔር በአብርሃም ቤት ተገኝቶ የይስሐቅን መወለድና የእግዚአብሔርን ሰው መሆን የተናገረበት ዕለት ከመሆኑ ሌላ የአብርሃም ዘሩን እንደሚያበዛለትና አሕዛብ ሁሉ በእርሱ እንደሚከብሩ ማለትም ከአብርሃም ዘር በተገኘው በኢየሱስ ክርስቶስ አሕዛብ እንደሚቀደሱ፣ ይህንን ምስጢርም እግዚአብሔር ከወዳጁ ከአብርሃም እንደማይሰውር ቃል ኪዳን የገባበት ቀን ነው። በተጨማሪም እግዚአብሔር በኃጢአታቸው ብዛት የተነሳ ሰዶምንና ገሞራን ያጠፋው አብርሃምም በአማላጅነት በእግዚአብሔር ፊት ቆሞ የተማጸነው በዚሁ ዕለት ነው። ቅዱሳን በእግዚአብሔር ፊት ቆመው ዘውትር ስለ ሰው ልጅ ድኅነት እንደሚጸልዩ እና እንደሚያማልዱ እንደ አብርሃም ልቦናቸው ቅን በሆነና በለጋሾች ማለትም ምጽዋትንና እንግዳ መቀበልን የዘውትር ተግባራቸው አድርገው በሚኖሩ ሰዎች ቤት እግዚአብሔር አምላክ እንደሚገኝ፣ እግዚአብሔር በረድኤት ወደ ሰው ቤት ሲገባም የተዘጋ ማዕፀን እንደሚከፍትና ቤቱን በበረከት እንደሚሞላ፣ እንደዚሁም የተሰወረ ምስጢር እንደሚገልጽ ከዚህ ታሪክ እንረዳለን። ከዚህ ሁሉ ጋርም እግዚአብሔር አምላክ በአንድነቱም በሦስትነቱም እየታየ አምላክነቱን ለዘመናት እንደሚገልጥና የቸርነቱን ሥራ እንደሚሠራም ከታሪኩ እንማራለን። በአጠቃላይ ይህ የእግዚአብሔር በአብርሃም ቤት የመገለጥ ትምህርት በአንድ ወቅት ብቻ የተፈጸመና ነበር እየተባለ የሚነገር ያለፈ ታሪክ ሳይሆን ለዘላለሙ ሲነገርና ሲፈጸም የሚኖር ሕያው ቃል ነው። ይህንም እግዚአብሔር ለቅዱሳኑ በልዩ ልዩ መንገድ እየተገለጠ ለዘመናት በሚያደርገው ድንቅ ሥራና ተአምር መገንዘብ እንችላለን። ዛሬም ሀብት ንብረት ያለን ምዕመናን በትሩፋት ሥራ በመሰማራት ማለትም እንግዶችን በመቀበል ለተራቡ በማብላት በመመጽወት እና በመሳሰለው ተግባር ከኖርን፣ በቂ ንብረት የሌለን ደግሞ ልቦናችንን ንጹሕ ከማድረግና ከኃጢአት በመለየት በተጨማሪ ለተቸገሩ በመራራት በደግነት በቀና አስተሳሰብ ከተጓዝን እግዚአብሔር በሕይወታችን ውስጥ ያድራል፣ አድሮም ይባርከናል፣ ይቀድሰናል። እርሱ ያደረበት ሰውነት ይባረካል ይቀደሳልና።
ደግሞም ልጅ ለሌለን ልጅ፣ ዘመድ ላጣን ዘመድ በመስጠት ዘራችንንም ይባርክልናል። በጥቅሉ የልባችንን መሻት አውቆ የምንሻውን መልካም ነገር ሁሉ ይፈጽምልናል። ይህ ሁሉ የእግዚአብሔር ጸጋ ይበዛልን ዘንድ እኛም በርትዕት የተዋሕዶ ሃይማኖት እንጽና፣ በክርስቲያናዊ ምግባር እንትጋ። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን። ወስብሐት ለእግዚአብሔር ወለ ወላዲቱ ድንግል ወለ መስቀሉ ክቡር። ይቆየን።